ከቤተክርስቲያኑ ጀርባ የግለሰብ ቤት ወርዶ ሊጫንብን ስለሆነ አፈሩ ተንሸራቶ ሊዘጋብን ስለሆነ ቤተል ሚካኤል ያላችሁ ምእመናን፣ አየር ጤና ኪዳነ ምሕረት በኩል ያላችሁ ምእመናን፣ አጃምባ ፋኑኤል አካባቢ ያላችሁ ምእመናን፣ በዚህ በዓለም ባንክ ዙሪያ ያላችሁ ቤተክርስቲያን በዚህ በኩል ያላችሁ ምእመናን በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። ክርስቲያኖች በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ ይህንን ፕሮግራም የምትመለከቱ ይችን ቤተክርስቲያን መጣችሁ እዩልን። ዓመት አካባቢ ይሄንን ግቢ የምታዩን ስናስጠርግ መንገድም ስናሰራ መንገድ ካመቻቸን ምናልባት ማህበረሰቡ ይመጣል ደካሞችን መጥተው ያዩዋታል በሚል ሐሳብ ወደዚህ ስራ ውስጥ ገብተን ነበረ። እሱንም ከአቅም ማነስ የተነሳ ከ700 ሺህ ብር በላይ ከዛ በላይ በሚሆን እዳለብን መልሶ ማልማት ምክንያት ስለተነሳ ቤተክርስቲያኗ ያለ ህዝብ ብቻዋን ያለችው ካህናት ከክቡር አባታችን ጋር ጨምሮ ያሉት እጅግ በተቸገረ ሁኔታ ነው። ይገርማቸዋል፣ ቤተልሔሟ የለችም። ይገርማቸዋል፣ ክርስትና ቤት የለም። እጅግ አሳዛኝ ቦታ፣ እጅግ አሳዛኝ። አዲስ አበባ ቅርብ ነው፣ ተራራ ላይ ነው። እንደ ጥንቷ ቤተክርስቲያን ተራራ ላይ ያለች ቤተክርስቲያን ናት። ነገር ግን በእውነት እኔ በዚህ ሚዲያ በዚህ ልክ እናንተን ጠይቄ እንደማላቅ እናንተው ራሳችሁ ምስክሮች ናችሁ። ይቺ ቤተክርስቲያን ግን በጣም 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 የምታሳዝን ቤተክርስቲያን። በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቲያን በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች አሁን የምንገኘው በዓለም ባንክ ጀሞ መንበረ ፀሐይ ቅድስት ልደታ ቤተክርስቲያን ግቢ እንገኛለን። ይቺ ቤተክርስቲያን የምትገኘው በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር በዓለም ባንክ ጀሞ መንበረ ፀሐይ ቅድስት ልደታና ጻድቁ አቡነ ሀብተ ማርያም ቤተክርስቲያን ግቢ እንገኛለን። ይቺ ቤተክርስቲያን ከተመሰረተች ከተቋቋመች ወደ 13 ዓመት ያስቆጠረች ቤተክርስቲያን ናት። ነገር ግን በመልሶ ማልማት ከ2015 ዓመተ ምህረት ጀምሮ በዚህ አካባቢ ይኖሩ የነበሩ ክርስቲያኖች ምእመናን ቤታቸው ፈርሶ ለቀው ሂደዋል። ቤተክርስቲያኗ ባዶዋን ትገኛለች። የገቢ ምንጭ የላትም። የገቢ ምንጭ እንደሚታወቀው ምእመናን ናቸውና ይሄንን ሚዲያ ጽርሐ ተዋሕዶ ሚዲያ የምትመለከቱ የምታዩ በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ ምእመናንና ምእመናት ህዝበ ክርስቲያን ይችን ቤተክርስቲያን በዓለም ባንክ በኮልፌ ቀራኒዮ ቤተ ክህነት ስር በዓለም ባንክ የምትገኘው በስላሴ ቤተክርስቲያን አጠገብ ጀሞ ደብረ ኮቦር ቤተክርስቲያን አጠገብ ያለች ቤተክርስቲያን ናትና ይችን ቤተክርስቲያን ብዙ ችግር ያለባት ቤተክርስቲያን የገቢ ምንጭ የሌላት ቤተክርስቲያን ናትና ይሄንን ጽርሐ ተዋሕዶን የምትከታተሉ ጽርሐ ተዋሕዶን የምታዩ የቤተክርስቲያን ልጆች ሁሉ ጊዜ የምንቆራባችሁ ሁሉ ጊዜ ለቤተክርስቲያን መስዋዕትነት የምትሆኑ የደብሩ አካውንትም አለ። የደብሩ አካውንት 1030 84 87 095 ደግሜ የደብሩን አካውንት እናገራለሁኝ 1030 84 87 095 በዚህ አካውንትም መርዳት ትችላላችሁ። እንግዲህ ቤተልሔም የላትም ይቺ ቤተክርስቲያን ምእመናን። ሁለተኛ ክርስትና ቤት የላትም። ሶስተኛም የገቢ ምንጭ የሚባል ራሱን የቻለ የገቢ ምንጭ የለም። ህዝብ ካለመኖሩ የተነሳ በአማንያን የተከበበች ቤተክርስቲያን በአማንያን ብቻ የተከበበች ቤተክርስቲያን ናት። ቤተክርስቲያኗም ደግሞ ከከተማ ወጣ ያለች ተራራ ላይ የተቀመጠች የተመሰረተች ከመሆኗ የተነሳ የገቢ ምንጭ በማጣታችን አሁን ህዝበ ክርስቲያኑን ድረሱልን እያልን ያለንበት ሰዓት ላይ ነው ያለንና ከፊታችን ነሐሴ 23 ነሐሴ 24 ነሐሴ 25 ለደብሩ ገቢ የሚሆን ባዛር በአልፋ ትምህርት ቤት ግቢ ውስጥ በሚገኘው አዳራሽ አዘጋጅተናልና ይሄንን ቤተክርስቲያን መታችሁ እንድትታደጉ መታችሁ እንድትረዱ መታችሁ የቤተክርስቲያኑ ጎደሎ እንድትሞሉልን በሕያው እግዚአብሔር ስም መልእክታችንን እናስተላልፋለን። በ24 በ25 በ26 የባዛር ፕሮግራም አለ። ሌላው ነሐሴ 26 ደግሞ የአባታችን የጻድቁ የአቡነ ሀብተ ማርያም
ባለንግሳቸው ይከበራልና በዚሁ ቤተክርስቲያን የጻድቁ የአቡነ ሀብተ ማርያም ጸበል አለ። ታምረኛ የሆነ ጸበል አለ። በጸበሉ እንድትፈወሱ፣ በሎሚያቸውም እንድትፈወሱ፣ በማይጠንታቸውም እንድትፈወሱ ታምረኛዋ የጀሞ የዓለም ባንክ መንበረ ፀሐይ ቅድስት ልደታ ቤተክርስቲያን ኑ ልጆች ወደዚህ ኑ ትላለች፣ ጥሪዋን ታስተላልፋለችና ይህንን ሚዲያ የምትከታተሉ ይህንን ጥሪ የምትሰሙ የምታዩ የምትመለከቱ በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በያው እግዚአብሔር ስም እንማጸናቸዋለን። ብዙ በጎ አድራጊ ክርስቲያኖች አሉ በአዲስ አበባ ውስጥ ብዙ ትሩፋት የምትሰሩ ምእመናኖች አላችሁ በአዲስ አበባ ውስጥ። ስለዚህ ይሄንን ጥሪ አያችሁ፣ የሰማችሁ፣ የተመለከታችሁ ለማየት እንኳን ራሱ ብትመጡ ቤተክርስቲያን ጥሪዋን ለእናንተ ታስተላልፋለች። ወስብሐት ለእግዚአብሔር። ውድ ኦርቶዶክሳውያን ክቡር አባታችን እንግዲህ መልእክት አስተላልፈዋል። አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ የምስራቅ ፀሐይ ቅድስት ልደታ መንበረ ፀሐይ ቅድስት ልደታ ወአቡነ ሀብተ ማርያም ቤተክርስቲያን ነው። እንግዲህ እነዚህ አባቶቻችን ክቡር አባታችን አገልጋዩ በሙሉ ቆመው የሚለምኑት እናንተን ነው፣ ሌላ አይደለም። እንግዲህ ቤተክርስቲያን ቀደም ያለች ቤተክርስቲያን ስትሆን ነገር ግን ይህ አካባቢ በመልሶ ማልማት ምክንያት ስለተነሳ ቤተክርስቲያኗ ያለ ሕዝብ ብቻዋን ያለችው ካህናት ከክቡር አባታችን ጋር ጨምሮ ያሉት እጅግ በተቸገረ ሁኔታ ነው። ይገርማቸዋል፣ ቤተልሔሟ የለችም። ይገርማቸዋል፣ ክርስትና ቤት የለም። እጅግ አሳዛኝ ቦታ፣ እጅግ አሳዛኝ። አዲስ አበባ ቅርብ ነው፣ ተራራ ላይ ነው። እውነተኛ ቤተክርስቲያን ልክ እንደ ጥንቷ ቤተክርስቲያን ተራራ ላይ ያለች ቤተክርስቲያን ናት። ነገር ግን በእውነት እኔ በዚህ ሚዲያ በዚህ ልክ እናንተን ጠይቄ እንደማላቅ እናንተ ራሳችሁ ምስክሮች ናቸው። ይህች ቤተክርስቲያን ግን በጣም የምታሳዝን ቤተክርስቲያን ናት። ምክንያቱ ደግሞ ጥንታዊት ብትሆንም በመልሶ ማልማት ምክንያት የአካባቢው ምዕመናን ተነስተዋል። ስለዚህ ቤተክርስቲያኗ መነሳት ነው ያለባት። ምንድነው መሆን ያለበት? እንግዲህ አዲስ አበባ የምትመለከቱ ሰዎች ተመለከቱ። እቺ ቤተክርስቲያን እንግዲህ እኛ እያለን ቤተክርስቲያኑ ፈርሶ ወደ ከተማ መግባት ነው ያለበት ነው ወይስ ከአዲስ አበባ ወጥተን ይሄን ቤተክርስቲያን እነዚህን ካህናት አይዟችሁ ብለን መርዳት ነው የሚኖርብን? ውድ ኦርቶዶክሳውያን እጅግ አሳሳቢ ደረጃ ያለች ቤተክርስቲያን ናት። እንደው ይሄንን ለዓለም ሸር ያደረጋችሁ አድርሱልን። እጅግ አሳሳቢ። እኔ በጣም አዝኛለሁ። በእውነት ነው የምነግራችሁ። እስካሁን በዚህ ሚዲያ አዝኜ ነግሬያችሁ አላውቅም። ይህች ቤተክርስቲያን ግን በጣም የሚያሳዝን ደረጃ ነው ያለችው። ስለዚህ የአዲስ አበባ አድባራት ገዳማት ምን እንደምንጠብቅ እኔ አላውቅም። ትልልቅ ቤተክርስቲያን እየሰራን ነው። ይህች ቤተክርስቲያን ስፍር ዳሩ ባዶ ሲሆን ነው የምናየው። አደራ በቅድስት ሥላሴ በእመቤታችን የቅድስት ልደታ ለማርያም ታቦት ነው፣ የቃል ኪዳን ታቦት የአቡነ ሀብተ ማርያም ታቦት ነው ያለው እዚህ ቦታ ላይ። ስለዚህ እንድትመለከቱ ነው። ለዚህ ነው እነዚህ አባቶች እየጮሁ ያሉት፣ ለዚህ ነው ከፊታቸው የቆሙት ለማለት ነው። አደራ ለሁሉም ሸር አድርጉ። ክቡር አባታችን እስኪ ይባርኳቸው። እሺ ወንድማችን ቃለ ሕይወት ያሰማልን። መጋቢ ሐዲስ ቴዎድሮስ እንግዲህ ሚዲያቸውን ይዘው መጥተው መልእክታቸውን እያስተላለፉ ነው። አሁንም ምእመናንና ምእመናት ይሄንን ሚዲያ የምትከታተሉ ይሄንን ሚዲያ የምትመለከቱ ከዚህ ከቤተ ክርስቲያኗ ጀርባ አፈሩ ተደርምሶ የምእመናንን ቤት ሊጎዳብን ስለሚችል ስጋት ስላደረብን ነው ይሄንን ባዛር ያዘጋጀነውና እንደው እግዚአብሔር ጸጋውን ያበዛላችሁ። አዎ ጉልበት የሰጣችሁ አቅም የሰጣችሁ ዕውቀት የሰጣችሁ ሁሉ ዕውቀት ከእግዚአብሔር ነው የሚሰጠው። አዎ ሀብት ከእግዚአብሔር ነው የሚሰጠውና ቤተክርስቲያን ደግሞ ሰማያዊ ጸጋ፣ ሰማያዊ ክብር፣ ሰማያዊ በረከት፣ መንግስተ ሰማያት ገነት የምንወርስባት ይህች መሰላላችን ይህች ቤተክርስቲያን ናትና ምእመናን እግዚአብሔር ይባርካችሁ፣ ምእመናን እግዚአብሔር ይጠብቃችሁ፣ ምእመናን እግዚአብሔር ቤታችሁን ሕይወታችሁን ሁሉ ይሙላላችሁ እና ይህችን ቤተክርስቲያን በጣም በእጅጉ አሁን ወንድማችን እንዳሉን ቤተክርስቲያኗ ልትዘጋ ጫፍ ላይ ነው ያለች። አዎ ስንት ገቢ ያላቸው ስንት አቅም ያላቸው ዕውቀት ያላቸው ስንት አሉና እንግዲህ ይህችን ቤተክርስቲያን ግን በገንዘብ በዕውቀት በሀብት የጎበኛችሁ ሁሉ ብትረዱልን እንላለን። በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። ክርስቲያኖች በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁ እባካችሁ ይህች ቤተክርስቲያን
መገበሪያ የላትም፣ ጧፍ የላትም፣ ምጣን የላትም። እንዲሁ የተለያዩ የቤተክርስቲያን መገልገያ ማቴሪያል የለንም። ከተራራ ላይ ዝም ብላ የተቀመጠች ቤተክርስቲያን ናትና ብዙ አመት አስቆጥራ ከ13 አመት በላይ አስቆጥራ ነገር ግን ገና አዲስ እንደተተከለች ነው የተቀመጠች ቤተክርስቲያን ናት። እባካችሁን ሚዲያም አይቷት አያውቅም። በማህበራዊ ሚዲያም ታይታም አትታወቅም። እውነት ማየት ማመን ነው። ቦታውን ስታዩት በእጅጉ ልብ ይሰብራል። አዎ ልብ ይሰብራል። ቤተክርስቲያን ግን በዚህ ልክ መሆኗ ምን ጊዜም የቤተክርስቲያን የጎደለ የምትሞሉ እናንተ ምእመናን ናችሁ፣ ውድ ክርስቲያኖች ናችሁና እባካችሁ እቺን ቤተክርስቲያን መታችሁ እዩልን፣ በባዛሩም ተገኙልን። በተለይ በባዛሩ ብትገኙልን የቤተክርስቲያኗን ሁለንተና ችግሯን የምንገልጽላችሁ የሚሆን ይሆናልና ነሐሴ 23 እስከ ነሐሴ 25 ባዛር ተዘጋጅቷል። የድረሱልን ጥሪ እያቀረብን እንገኛለንና ክርስቲያኖች አሁንም የኛን ጥሪ የሰማችሁ ሁሉ ያያችሁ ለተመለከታችሁ በምትችሉት አቅማችሁ በሚፈቅደው ሁሉ እንድትረዷችን ቤተክርስቲያን በደብሩ አካውንት ቅድም እንደተናገርኩት የደብሩ አካውንት የኢትዮጵያ ንግድ ባንክ 10308487 በዚህም መርዳት የምትችሉ ምናልባት ለዚህ ቤተክርስቲያን መድረስ በአካል መገኘት የማትችሉ በዚህ አካውንት መርዳት ትችላላችሁ። ሼርም ኮፕሊንግም ብታደርጉልን በዚህም ደግሞ ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር። እሺ ክርስቲያኖች አሁን የምንገኘው በዓለም ባንክ ጀሞ መንበረ ፀሐይ ቅድስት ልደታና ጻድቁ አቡነ ሀብተ ማርያም ቤተክርስቲያን ግቢ ውስጥ ነው እና ቤተክርስቲያኗ ከዚህ ከዓለም ባንክ አደባባይ 60 ሜትር በከፍታ ወለል ስር ትገኛለችና ከዚህ ከዓለም ባንክ 60 ሜትር በቅርብ ርቀት ያለች ቤተክርስቲያን ናት እና እቺ ቤተክርስቲያን እንደምታዩት ምንም ምእመናን የሌሏት በጎ አድራጊዎች የሌሏት ግን እንዲሁ ዝም ብላ በሚያሳዝን ሁኔታ ያለች ቤተክርስቲያን ናትና እባካችሁ ይሄንን ሚዲያ የምትመለከቱ ይሄንን ፕሮግራም የምትመለከቱ ይቺን ቤተክርስቲያን መታችሁ እዩልንና የጎደለ ሙሉልን። ተቸግረን ያለነው ተጨንቀን ያለነው ቤተክርስቲያኗ ልትዘጋብን ነው እና እባካችሁ ምእመናን ከዓለም ባንክ በአየር ጤና ዓለም ባንክ 60 ሜትር በቅርብ ርቀት ያለች ከዓለም ባንክ አደባባይ በቅርብ ርቀት ያለች ቤተክርስቲያን ናት። ከመሬት ወለል በላይ በቅርብ ርቀት ያለች ቤተክርስቲያን ናት። ይህችን ቤተክርስቲያን መታችሁ እንድታዩ እንዲሁም ባላችሁበት ደግሞ በደብሩ አካውንት በ10308487 በዚህ አካውንት መርዳት ትችላላችሁ። አሁንም ደግሞ ነሐሴ 23 እስከ ነሐሴ 25 ለዚሁ ቤተክርስቲያን ባዛር አዘጋጅተን ጥሪያችን እያስተላለፍን እንገኛለን ወደ እናንተ በ24 በ23 በ25 በአልፋ ትምህርት ቤት ግቢ ባዛር አዘጋጅተናል። እንድትገኙልን አደራ እንላለን። ነሐሴ 26ም እንዲሁ የጻድቁ አቡነ ሀብተ ማርያም ክብረ በዓላቸው ነው። በክብረ በዓሉም ተገኝታችሁ ቤተክርስቲያኗን አይታችሁ የምትረዱትን እንድትረዱ የምታግዙትን እንድታግዙ በሕያው እግዚአብሔር ስም በቤተክርስቲያን ስም ጥሪዬን አስተላልፋለሁ። ወንድሜ እንግዲህ ክቡር አባታችን ቅድም ከካህናቱ ጋራ በዚህ ቦታ ላይ ስለዚህ ቤተክርስቲያን ሲናገሩ በጣም በእውነት በሚያሳዝን እኔም አዝኜ ያየዋታ ደግሞ የአካባቢ ምናምን አይደል እዚህ አካባቢ ነው ወርቀው እንዴት ነበር ቤተክርስቲያን ያለው እንቅስቃሴ እንዴት ይመስላል ያለው ነገር እስኪ እንደው ተመልካቾቻችሁ እዚህ አካባቢ ብዙ ህዝብ ነበር ለልማት ምክንያት ተነስተዋልና ከዛ ወዲህ ግን ቤተክርስቲያን እየተቸገረች እንዳለ ነውና እስኪ ለሚመለከቱ ሁሉ መልእክት ስጥ ድምጽን ከፍ አድርገህ እስኪ ንገራቸው። እሺ አመሰግናለሁ። እንግዲህ እዛ አካባቢ ቅድም አባታችን እንደገለጹት እቺ ቤተክርስቲያን ከተመሰረተች ከ13 ዓመት በላይ ይሆናታል። ግን ከዚህ በፊት እዛ አካባቢ ብዙ ምዕመናን ነበሩ። በመልሶ ማልማት ምክንያት ከ2015 ጀምሮ ማህበረሰቡ ሲፈናቀል ብቻዋን የቀረች ቤተክርስቲያን ነች። ከዛ በፊትም አባቶቹ በአስተዳደር ደረጃ ይመጣሉ፣ ምዕመን የለም ብቻቸውን ሲሆኑ የጥለው ይሄዳሉ። ግን እሳቸው ደግሞ አባታቸው ከመጡ በኋላ እየታገሉ ነው ያሉት። እኛም ከጎናቸው ሆነን የቻልነውን እየታገልን ነው። ግን ምዕመን ካለመኖር የተነሳ ቦታዋንም በእንደዚህ አይነት ሶሻል ሚዲያም እስካሁን ድረስ ካለማስተዋወቃቸው የተነሳ ምዕመናት፣ በጎ አድራጊዎች፣ ጸጋውን ያበዛላቸው አባቶች፣ እናቶች እንዲያዋት አልተደረገም። ምናልባት የዛሬው እንግዲህ ይሄ
ሶሻል ሚዲያ ወደፊት ወደዛ መንገድም ወደ ምንፈልገው ይረዳናል ብዬ አስባለሁ። ብዙ ችግሮች እንደተገለጹት ያለባት ቤተክርስቲያን ነች። ካህናት አገልጋይ ካህናት ደሞዝ መከፈል እስከሚያቆም ድረስ አንድ ወር ተከፍላቸው አንድ ወር ሳይከፈላቸው የሚያገለግሉበት ሁኔታ ነው ያለው። አገልጋይ ካህናት ቀድሰው ሲወጡ ጸበል ጻድቅ የሚያዘጋጅ ምዕመን እስከሚጠፋ ድረስ ያለበት ሁኔታ ነው ያለው። እዛ አካባቢ ያሉት ምዕመናት እየታገሉ ናቸው ያሉት እና በዚህ ሁኔታ ላይ ነው ያለችው። ምናልባት እንግዲህ እግዚአብሔር ከረዳን አሁንም ቅድም አባታችን እንደገለጹት የዛሬ ዓመት አካባቢ ይሄንን ግቢ የምታዩን ስናስጠርግ መንገድም ስናሰራ መንገድ ካመቻችን ምናልባት ማህበረሰቡ ይመጣል፣ ደካሞችን መጥተው ያዩዋታል በሚል እሳቤ ወደዚህ ስራ ውስጥ ገብተን ነበረ። እሱንም ከአቅም ማነስ የተነሳ ከ700 ሺህ ብር በላይ ከዛ በላይ በሚሆን እዳ አለብን። ያ ሁሉ አልተከፈለም። ያንንም ለመክፈል ክርስትና ቤት አጥር እነሱን ነገሮች ለማሰራት ይህንን ባዛር እንግዲህ ከአባታችን ጋር ተነጋግረን አዘጋጅተናል። ስለዚህ እንደው በጎ አድራጊ ምዕመናን ክርስቲያኖች ይህንን ሚዲያ በማየት ወደፊት ያዘጋጀነውን ነሐሴ 23፣ 24 እና 25 ያዘጋጀነውን ባዛር ተገኝተው ደግሰን ነው የምንጠብቀው። ባለን አቅም ተዘጋጅተን ነው የምንጠብቀው። ምንም እንኳን ባይረዱን በጥሬ ብር እንኳን ባይረዱን እዛ ድግስ ላይ ተገኝተው ያዘጋጀነውን ድግስ ጸበል ጻድቅ ነው ያንን አድርገው የበኩላቸውን አስተዋጽኦ እንዲያደርጉልን እንማጸናለን። እየለመንን ያለ ነው። እቺ ምስኪን ቤተክርስቲያን ምንም የሚረዳት የሌለችን ቤተክርስቲያን አንድ ግለሰብ ሀብታምን ያለውን ሰው ደና የሞቀ ልብስ ያለውን ሰው ደርቦ ከማልበስ የበረደውን ልብሱ የተቀዳደደበትን ማልበስ የተሻለ ሊሆን ስለሚችል ምዕመናን ይህንን ቦታ እንዲያዩትና እንዲጎበኙን እንዲደርሱልን ቤተክርስቲያናን ከመዘጋት እንድታደጉን ስል ጥሬን አቀርባለሁ። አመሰግናለሁ። እንግዲህ ውድ ተመልካቾቻችን አሁን ይሄ ወንድማችን የሚናገረው አካባቢ ላይ የሚኖር ምዕመን ነው። እንግዲህ የሚነግረን ነገር እጅግ ልብ የሚሰብር ነው። በእውነት አጥር የሌለው ቤተክርስቲያን አዲስ አበባ ዳር ተቀምጦ ቤተልሔም ያልተሰራለት ትንሽዬ በቃ ቆርቆሮ በጣም የሚያሳዝን ክርስትና ቤት የሌለው እዚሁ በረንዳ ላይ ነው ክርስትና የሚያነሱት። ምን የቱን ልንገራችሁ የሚያሳዝነው። ከዛ በላይ ደግሞ ሰው እንዲመጣ መንገድ ለመስራት ተብሎ በብድር ወደ 700 ሺህ ብር እዳ ያለባት እቺ ቤተክርስቲያን ካህናቱ ወር ደሞዝ በአግባቡ የማያገኙባት እና በቃ የመጨረሻ ደረጃ ላይ የምትገኝ ቤተክርስቲያን ናት። እና አባቶች ቢቸግራቸው ነው ዛሬ በቃ በሚዲያ ስለዚህ ቤተክርስቲያን ለመላው ኢትዮጵያ ለመጮህ የመጨረሻ አማራጭ ነው። ምክንያቱም ነገ ሳትነግሩን እንዳትሉ በቃ ነገ ሳትነግሩን እንዲህ ለምን ሆነ እንዳትሉ የመጨረሻ አማራጫቸውን ይሄን ለማድረግ ደግሞ የመጨረሻ አማራጭ ያደረጉት ባዛር ነው። በቃ የቤተክርስቲያኑ ዕዳ ለማስወገድ ቤተክርስቲያኗ ለማንቀሳቀስ ባዛር አሁን ከፊታችን ቅድም እንደነገሯችሁ በ23 በ24 በ25 የሚያልቀው ሰኞ ባዛር ተዘጋጅቷል። የምትችሉ የደብሩን አካውንት እዛ ላይ እናስቀምጥላችኋለን። የምትችሉትን አድርጋችሁ ይችን ቤተክርስቲያን እንድትታደጓት እኔ ለመጀመሪያ ጊዜ በህይወቴ እንደዚህ ቁሜ የለመንኩበት በዚህ ሚዲያ እንደምታውቁት ወንጌል ነው የምንማርበት እንጂ ልመና ለምነንበት አናውቅም። በእውነት ዛሬ ግን የመጨረሻ ነው የምነግራችሁ። ይሄን ደግሞ እንደማታሳፍሩን ቅዱስ ቤተክርስቲያን ምስክር ናት። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ክቡር አባታችን የመጨረሻ የሚሉት መልእክት ካለዎት ያስተላልፉና እንጨርሳለን። እሺ አመሰግናለሁኝ። ይሄንን ፕሮግራም የምትመለከቱ ይሄንን ጽርሐ ተዋሕዶን ሚዲያ የምታዩ በሩቅም በቅርብም በአገር ውጭም በአገር ውስጥም ያላችሁ አባቶችና እናቶች ወንድሞችና እህቶች እቺ ቤተክርስቲያን የምትገኘው በዓለም ባንክ ጀሞ መንበረ ፀሐይ ቅድስት ልደታ በአየር ጤና በኩል ያለው ዓለም ባንክ ማለት ነው። በአየር ጤና በኩል ያለው ዓለም ባንክ ከዓለም ባንክ አደባባይ ከፍ ብሎ ተራራው ላይ ያለች ቤተክርስቲያን ናት እና አዲስ አበባን ዙሪያ በአራቱም አቅጣጫ ብትዞሩ እንደዚች ቤተክርስቲያን የተቸገረች እንደዚች ቤተክርስቲያን ሰው ያጣች እንደዚች ቤተክርስቲያን ገቢ ያጣች ቤተክርስቲያን በየትኛውም በምስራቅም ብትሄዱ በሰሜንም ብትሄዱ በደቡብም ብትሄዱ አታገኙም። በተለይ በዚህ በአጃምባ በኩል ያላችሁ ምዕመናን በቤተል አካባቢ በቤተል ማርያም በቤተል ሚካኤል ያላችሁ ምዕመናን በአየር ጤና ኪዳነ ምሕረት በኩል ያላችሁ ምዕመናን ከናንተ ብዙ እንጠብቃለን። በእውነት አየር ጤና ኪዳነ ምሕረት እንደገና ቤተል ሚካኤል ያላችሁ በወይብላ በኩል ያላችሁ ምዕመናን ለእናንተ ቅርብ የሆነች ቤተክርስቲያን ነው። የእናታችን የቅድስት ልደታ ለማርያም ቤተክርስቲያን ነው። ግን የእናታችን የቅድስት ልደታ መንግስተ ሰማያትን ገነትን የምታወርሰን የገነት መሰላል የሆነች እናታችን ግን
ቤተ መቅደሷ እንደዚህ ተዘግቶ ለ13 ዓመት ሆኖት ግን ሳይሰራ ያለ ቤተክርስቲያን አዎ ሳይለማ ያለ ቤተክርስቲያን በሚያሳዝን ደረጃ ላይ ቁጭ ብሎ ያለ ቤተክርስቲያን በእውነት ደግሜ የምናገረው አዎ በቤተል በኩል ያላችሁ ምእመናን ብዙ ስራ እየሰራችሁልን ነው። አሁንም ግን ጥሪያችንን እናስተላልፋለን። ቤተል ሚካኤል ያላችሁ ምእመናን፣ አየር ጤና ኪዳነ ምሕረት በኩል ያላችሁ ምእመናን፣ አጃምባ ፋኑኤል አካባቢ ያላችሁ ምእመናን፣ በዚህ በዓለም ባንክ ዙሪያ ያላችሁ ቤተክርስቲያን በዚህ በኩል ያላችሁ ምእመናን ይችን እውነት ታውቋታላችሁ ወይ? እውነት ታውቋታላችሁ ወይ? ልደታ ቤተክርስቲያንን ታውቋታላችሁ? ተራራው ላይ ያለችው ቤተክርስቲያን እስካሁን በሚዲያም ተላልፎ የሚያውቁ ነገር የለም። አሁን ግን እናንተን እየተጣራን እንገኛለን። እናንተን የቤተክርስቲያን ልጆች አዎ የቤተክርስቲያን ጎደሎ የምትሞሉ በእውነት ዕጣኑን፣ ጧፉን፣ ዘቢቡን፣ ቆርቆሮውን፣ እንጨቱን ሁሉን ለቤተክርስቲያን አምጣችሁ ምታሟሉ አዎ ይችን ቤተክርስቲያን ግን በዚህ በባዛሩ ተገኝታችሁ በ23 በ24 በ25 ዳገቱን መውጣት ለእናንተ ስለተጨነቅን አልፋ ትምህርት ቤት ግቢ ውስጥ ነው ያዘጋጀነውና እዚያ ላይ መታችሁ ከባዛሩ መታችሁ ለባዛሩ የተዘጋጀውን ጸበል ጸዲቅ ቀምሳችሁ የቤተክርስቲያኗን ችግር ሰምታችሁን ተረርታችሁን አዝናችሁልን እንዲሁ የጎደለውን ሞልታችሁ እንድትሄዱ ቤተክርስቲያን ጥሪዋን ታስተላልፋለች። በያው እግዚአብሔር ስም አዎ ነሐሴ 23 ነሐሴ 4 ነሐሴ 5 እንድትገኙልን በአልፋ ትምህርት ቤት ግቢ ውስጥ ባዘጋጀነው ባዛር እንድትገኙልን በዚህ ስፍራ በዚህ ቤተክርስቲያን ግቢ ውስጥ ያለ ጸበል አለ። ታምረኛ የሆነ ጸበል አለ። ይሄንን ጸበልም ቀድታችሁ ወስዳችሁ ተጠምቃችሁ እንድትፈወሱ አዎ ከታመማችሁበት እንድትድኑ ቅድም እንደተናገርኩት ከዚህ ከቤተክርስቲያኑ ጀርባ የግለሰብ ቤት ወርዶ ሊጫንብን ስለሆነ አፈሩ ተንሸራቶ ሊዘጋብን ስለሆነ ቅድም ወንድማችን እንዳለው የቤተክርስቲያኑ ዕዳ ብዙ ዕዳ አለባት። ቤተክርስቲያኑ ተከሳነ ያለችውና ለዚህ ዕዳም ደግሞ እጃችሁን እንድትዘረጉልን በያው እግዚአብሔር ስም መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።